ታሪኬ እንዲሁ ተነግሮ የማያልቅ በጣም ውስብስብ ነው። ከልጅነቴ ጀምሮ ካስተዳደጌ ካወላለዴ ጀምሮ። ካሜራሽን ግን ብታጸጂው ትሁንዬ፣ ካሜራው ብትወለዊው በሆነ ነገር ብዥ የሆነ አመዳም ሆኖ። ቆይ እስኪ ቃሉ ያስተካክሉ። አዎ ጸዳ። አዎ ጎበዝ፣ በደንብ አጽጂው በደንብ እና እኔ እናቴ በቃ ታሪኬ ብዙ ነው። በጣም በከባድ ህይወት ውስጥ ነው ከልጅነቴ ከተወለድኩ እስከ እድገቴ እስካሁን እስካለሁበት ህይወቴ በጣም ውስብስብ ነው። እና በቃ እንትን አለኝ፣ መሬት አለኝ ከዚህ ከአባቴ የወረስኩት ማለት ነው። ከባህር ዳር ሆኖ በገጠር ዙሪያ የነበር አሁን ግን በከተማ የተካለለ ሰፊ መሬት አለኝ እና በህጋዊ መንገድ ነው ከአባቴ የወረስኩት። ከወረስኩት ጊዜ ጀምሮ ወንድሜ ከነ ልጆቹ በጉልበት ነው የሚይዝብኝ። ስከሰው ሳሸንፈው ሲፈረድልኝ በጉልበት ሲይዝብኝ ኖርና አሁን ደግሞ ጭራሽ ይህን የወቅቱን ሁኔታ ተመክቶ አምና ቤት ሰራበትኝ። እንትን ግቦ ከፍሎ ለልጁ ደፍተር እንደዚህ አይነት ደፍተርና እንደዚህ አይነት ካርታ ወጣበት። ከካርታ ላይ ካርታ ማውጣት ከደፍተር ላይ ደፍተር ማውጣት ወንጀል ነው። ግን በግቦ 200 ሺህ ብር ከፍሎ ለመሬት አስተዳደር ለልጁ ደፍተር አወጣበትኝ። ልክ የራሱ መሬት አስመስሎ በስጦታ ሰጥቶ መሬቴን ደፍተር አወጣበት፣ ቤት ሰርቶ ልጁን አስቀመጠበት። ከዛ ፍትሐብሔር በሚባለው ከሰስኩትና ክሳችን እየሄደ ነው። በቃ በጥሩ ሁኔታ እየሄደ ነው። እኔ ምስክር አስመስክር የተባልኩኝ ምስክር አቆምኩኝ። አሁን ከተመሰከረ በኋላ ሀቁ ሊወጣባቸው ስለሆነ በቃ እንገልሻለን ይሉኛል። አይኔ ትንሽ የእይታ ችግር አለበትኝና ከርቀት እንትን ማለት አይኔ አያይልኝም በደንብ እና እሷ አይኗ ማየት የማይችል ሰው በቃ የፈለግነውን ነገር እናደርጋታለን ይሉኛል፣ እንገልሻለን ይሉኛል። ለምስክሮች እየደወሉ እሷንም እንገላታለን እናንተንም እንገልሻለን፣ እሷንም እንገላለን እናንተንም እንገላችኋለን እያሉ በቃ ዛቻና ማስፈራሪያ እያደረሱብኝ ነው። በቃ የስነ ልቦና እንትን ያደርጉብኛል። ልጆችን በትምህርት ቤት ይከታተሉብኛል። እኔ ቤት ተከራይቼ ከአንዱ ቤት ወጥቼ ሌላ ቤት ስገባ ደግሞ በቃ እኔንን በዛ በገባሁበት ቤት ለመጉዳት በጣም ክትትል እያደረጉብኝ ነው እና ፖሊስ ሊይዝልኝ አልቻለም። ሪከርድ ሁሉ ወስጄ አሰምቻቸው ፖሊሱ እኛም እየተዛተብን ነው የምንኖር ብሎ መለሰኝ እና ይሄ ነው በቃ የገጠመኝ ችግር። ለህይወቴ የህይወት ዛቻ በጣም በፍርሃት ላይ በሰቀቀን ላይ ነው ተቀምጬ ያለ። አሁን ካሁን ልጆች ትምህርት ቤት ሂደው ሲመጡ እስከሚመጡ በጣም በጭንቀት ነው የምጠብቃቸው። አሁን ክረምት ስለሆነ ልጆችን ስብስብ አድርጌ ቤት መቀመጤ ለእኔ እፎይታ ሰጥቶኝ ያሉ። ትምህርት ቤት ሲከፈት በጣም እፈራለሁ ልጆችን የሆነ ነገር ያደርጉብኛል እያልኩኝ እና አንቺ ለህይወትሽ ፈርተሽ ከፈራሽ ለመሬቱን አታይላቸውም? እኔ ምንም እንትን የለኝም። አሁን መሬቱ ከተማ ይሆናል። ኑሮዬ በጣም በድህነት ነው የምኖረው። የልጆች አባት ራሱ ድሃ ስለሆንኩኝ አይኔ በጣም እይታው በጣም የደበዘዘ ስለሆነ በላይ ላይ አግብቶ ከጠፋ 11 ዓመት አለፈው። ልጆችን አንድ ቀን 10 ሳንቲም ልኮላቸው ልጆችን የተወደቁ ብሎ ጠይቋቸው አያውቅም። እና እኔ ራሱ የምኖረው በጣም በችግር ስለሆነ ያ መሬት ወደፊት ብሸጠው ቤት ብሰራበት በቃ ህይወቴ ነው ብዬ ነው የማስበው። መተው አልችልም ምንም ነገር ስለሌለኝ ማለት ነው። አሁን ምን መሰለሽ እነሱን ብናናገራቸው የበለጠ እንዳይጎዱሽ ደግሞ እንፈራለና። ገብቶሻል? ከመሞት መሰንበት ነው የሚሻለው። ለመሬት ሲሉ እህታቸውን ከመግደል የማይመለሱ ከሆነ እገላለሁ የሚሉ ከሆነ ከእንደዚህ አይነት ሰው ጋር ከባድ ነው። ሽምግልና ቀጥረውን እንደዚህ አድርገው አፈሙዙን ሽማግሌ የሚያነጋግረኝ መስሎ ሽማግሌ መስሎ አፈሙዝ መሳሪያ እንደዚህ አንግቶ አፈሙዙን ልክ በደረት የትይዩ አድርጎት ቆመ። ከዛ
እናንተ ሽምግልና ብላችሁ ጠርታችሁ ልትገሉኝ ነው አይደለም የምታስቡ አልሁና አስፋልት ዳር ነው የቆምነ። እንዲህ ብዬ ዞር ብዬ ሳይ ታክሲ መሸንቲ የሚባል ሀገር አለ። ታክሲ ከመሸንቲ አንስታ ወደ ባህር ዳር ስትመጣ እንዲህ ምልክት ሳሳያት ያቺ ታክሲ ቀጥ ብላ ቆመችልኝ። የዛሬ 5 ዓመት በፊት ነው ይህ ታሪክ ማወራሽ። ከዛ ታክሲ ገብቼ አምልጫቸው መጣሁኝ። አሁንም እንደዛውና በቃ የኢትዮጵያ ሕዝብ ህግም የህግ አካል አንቺን በጣም ብዙ ሰው ነው የሚከታተልሽ። በጣም ብዙ ሴቶች ለተበደለች ሴት የሚያግዙ ብዙ ስላሉ በቃ እነዚህ ሰዎች በወንጀል ካልተያዙልኝ እኔንን ስለማይተውኝ እኔ ደግሞ መሬቱን መተው ስለማልችል ህይወቴ ስለሆነ በቃ አንድ ነገር እንድታረጊልኝ ነው የምፈልግ የኔ እናት። እሺ እኔ ቪዲዮ ልስራልሽ፣ የህግ አካል ካለ እንዴት ተባበሩሽ ቪዲዮ ልስራልሽ፣ ያንን ነው ላደርግልሽ የምችለው። እሺ ደስ ይለኛል፣ ስሪልኝ እና እዚሁ ላይም ደግሞ ይሄ የሚሰሙ ካሉ ደግሞ ያናግሩኝ እና ቢሮአቸው ባህር ዳር ምናልባት የብዙ ሰው የባህር ዳር ሰው አያይ እንደሆነው እንጂ ማገዝ ቢችሉ ቢያገኙ ደስ ይለኛል። እንደገና ደግሞ ችግር ላይ ነኝ። ልጆችንም በቃ ለማሳደግ በጣም ተቸግሬያለሁ። እየታመምኩ ሁሉ እነሱ ባደረጉብኝ ነገር በቃ ሆዴ እንዲህ ተነፍቶ ሆዴ እየተቃጠልኩ ነው ያለሁኝ። መታከሚያ ሁሉ አጥቼ ነው ያለሁ። የአንቺ ተከታዮች የአንቺ ቤተሰቦች ከቻሉ ቢያግዙኝም ከእግዚአብሔር ያገኙታል። የምትፈልጊውን እገዛ ተናገሪ። ስክሪን ሪከርድ እያደረኩ ነው። እሱን አያይዥ ቪዲዮ ሰራልሻለሁ። ምበላው የምጠጣው ነገር የቤት ክራይ ራሱን በጣም እየተቸገርኩ ነው ያለሁኝ። እስኪ ከቻላችሁ ብታሳግዢ ብትረጂ ጥሩ ነው። ሀቢባ ለልጆችን ስትይ እንደው ልጆች አንደኛው አይደለም ሪከርድ እያደረኩ ነው። ችግርሽን በትክክል ላይክ የህግ ባለሙያ የሆናችሁ እኔ የደረሰብኝ እንደዚህ በነፍስ ግድያ እየተዛፍብሽ እንደሆነ እና ስለ መሬትሽ እሱም በአጭሩ ተናገሪ። ሪከርዱን ጀምረዋል። መሬት አለኝ፣ በከተማ የተካለለ መሬት አለኝ። ግን እኔ ሴት ስለሆንኩ አቅም ስለሌለኝ፣ ጉልበት ስለሌለኝ፣ ገንዘብ ሀብት ስለሌለኝ ወንድሜና ልጆቹ ያን መሬት በጉልበት ከኔ ላይ ለመውሰድ በጣም በህይወት እየዛቱብኝ ነው። እንገልሻለን፣ አንቺ ይህን መሬት መጠቀም አትችይም፣ እንገልሻለን፣ አንቺ በህጉ ቢፈረድልሽ እኛ ደግሞ ፋኖን አንጥተን ምስክሮቹንም እንገላለን፣ አንቺንም እንገልሻለን ባለሽበት እያሉ እያሳደዱኝ ነው። ፖለቲካ ውስጥ አትክተጂ። ምንድን ነው ፋኖ ምናምን? እንደዛ ነው የሚሉት፣ እንደዛ ነው የሚሉት ሚሉት እንደዛ ስለሆነ እኮ ነው ሚሉ፣ እንደዛ ስለሆነ ነው ሀቡዬ። ይህን ከሰረሽ ሰርዡ። ለአንቺን አንቺን የሚያነካካ ነገር አስቆምኩት። ሪከርዱን ይሄንን ቃል አስቆሚ። አንቺ የሚያስነካ ነገር ከሆነ ሰርዡ። ግን እነሱ የሚሉት እንደዛ ነው እኮ አይባልም። የእኔ እናት እሺ፣ ሚዲያ ላይ ወጥሽ እንደዚህ አይባልም። እኔ ምን አውቃለሁ? እኔ የጨነቀኝን እኮ ነው። እሺ ጥሩ። አሁን አንቺ የምትፈልጊው የህግ ባለሙያ የሚረዳሽ የህግ ባለሙያ ሄዶ በህግ የሚከራከርልሽ ነው የምትፈልጊው። ስለዚህ እኔ የምፈልገው የመክፈል አቅም የለኝም። በጎ አድራጊ የሆኑ አዳምጪ እኮ ነው። አይሽ እንዲህ ስህተት የምትሳዩ ስለማታዳምጪ ነው። አዳምጪኝና እኔ ሪከርዱን ስጀምረው ትያለሽ። እኔ የህግ ባለሙያ የምከፍለው የለኝም እና በበጎ የሆነ የህግ ባለሙያ በበጎ ስራ ለፈጣሪ ሲል የሚረዳኝ የህግ ባለሙያ እፈልጋለሁ። ምክንያቱም መሬቴን ወንድሜና ልጆቹ ወስደውብኝ በህግ ተካሰን በተደጋጋሚም እንትን ሊሉልኝ በፈቃደኝነት ሊሰጡኝ አልቻሉም። አሁን በህግ እኔ እያሸነፍኩ ስመጣ ሊፈረድልኝ ሲሆን እየዛቱብኝ ነው በነፍስ ግድያ። አንቺንም ልጆችሽንም ስክሮችሽንም እንገላለን እያሉኝ ነው። ማስረጃ ካለሽ ነው ግን ይሄንን የምትይሽ አይደለም። በአፋቸው እንገልሻለን ሲሉሽ ድምፅ ካለ አላልንም ቢሉስ እዛ ጋር ፖሊስ ሲጠራቸው ሲቀርቡ ሪከርድ ካለ ሪከርድ አለ በቂ ከአንድ ሰዓት በላይ በቃ ሪከርድ ካለ ሪከርዱን ላኪልኝ። እኔ እሱን ድምፅ ከፍቼ ቪዲዮ እንሰራልሻለን። እሱን ድምፅ እሺ። እንግዲህ እኔ ማድረግ መሲ
መሲ በዋትሳፕ ልክላታለሁ። መሲ የምትብል ቁጥርሽን ልከሽ ነበር ለመስዬ፣ ግን ዋትሳፕ የለሽም። አሁን አስተካክሎታን ቃሉ ልጄ ተስተካክሏል። ዋትሳፕ ካለሽ እዛ ላይ ቮይሱን ላኪና ለመስዬ ትልክልኛለች፣ ወይም እኔ ሀቢባ ነኝ ብዬ ቮይስ አደርግልሻለሁ። ዋትሳፕ ላይ ትልክልኛለሽ ቮይሱን። ከዛ እሱን እንትን ብዬ ቪዲዮ ሰራልሻለሁ። ስልክ ቁጥርሽን አስቀምጣለሁ። ሁሉም ሊረዳሽ የሚችል ሁሉ ይደውልልሻል ማለት ነው። ገባሽ? እሺ ሀቢባ፣ እሺ እኔ እናት አመሰግናለሁ። እሺ ልከሻለ አስተካክዬ። እሺ መስዬ፣ ስለዚህ ማስረጃ ካለሽ ችግር የለም። ጥሩ ነው። እሺ እሺ አለኝ። እሺ ሌላ ከዚህ ከመሬት ውጪ መናገር የምትፈልጊው ነገር አለ? ሌላማ በጣም በችግር ላይ ነው ያለሁኝ። አሁን ደግሞ ይሄ እንትንም ጭንቅላቴ የልጆች አባት ማለት ነው። በጣም ይሄን ጭንቅላቴን ሁሉ መቶኝ ደግሞ ዳንጎሌ ፈሶ ኦፕሬሽን ሁኜ ከተረፍኩ በኋላ ጥሎኝ ጠፋ። 10 ዓመት ነው ጥሎኝ ከጠፋ አለፈው 10 ዓመት እና በቃ ልጆችን ስራ መዚህ ስለሌለኝ ትምህርትም ስላልተማርኩኝ ልጆችንን በቃ ማበላቸው ሁሉ እያጣው እየተቸገርኩኝ ነው ያለሁት እና ደጋግ ቤት 2 ልጆች ናቸው ያሉኝ። አንደኛው ልጅ ሀስም በሽታ ይሄኛው 14 ዓመቱ ነው ቃሉ፣ አንዱ ደግሞ 10 ዓመቱ ነው። ሁለቱም ወንዶች ናቸው? አዎ ወንዶች ናቸው። ይሄ ቃሉ ነው በጣም እንትን ነው ጥሩ ነው እግዚአብሔር ይመስገን። 14 ዓመቱ ነው ግን ሀስም ስላለበት በቃ እንትን አለ ሰውነቱም እንደ እንትን አይደለም፣ እንደ 14 ዓመት አይደለም። ያ የሚነፋውን ነገር ካልነፋ አይተኛልኝም፣ ይታፈንብኛል በጣም። እሱን ለመግዛት በጣም የታለም እኮ ቃሉ አይደለም ለአስም የሚጠቀመው የታለ ያን እንትኑን አምጣ የሚነፋው ኦክሲጅኑ እና ይሄ ችግር አለብኝ። ልጆችን የማበላው እስከማጣ ሁሉ በጣም እየተቸጋገርኩ ነው ያለሁኝ። ይህን ራሱ ኢንተናናት የገዛችልኝ መማር ቤት ሳይንት ናት 10 ሺህ ብር ልካልኝ 1 ዓመት ገዝታለት የዛሬ ዓመት። አሁን ለክረምት ራሱ ምንም ነገር የለኝም የምገዛበት። ይህን ካላደረገ አይተነፍስም። በቃ እዚህ ዝግት ይላል፣ ይታፈናል። ይሄ ራሱ ያለቀ ነው እና ትማራለህ? አዎ ይማራል። ቃላብ ይባላል። አሁን ሚኒስትሪ ወስዷል። ቃላብ እንዴት ነህ? ደህና ነህ? ደህና ነኝ። ስንተኛ ክፍል ነህ? አሁን 8 ሚኒስትሪ ተፈትኛል። ጎበዝ ልጅ፣ በጣም ጎበዝ። በርታሽ። ትንሹ ደግሞ ጨዋታ ሄዶ ነው እንጂ አለ ያሳድግልሽ። ትንሹ ስንት ዓመቱ ነው? እሱ ደግሞ 10 ዓመት አልፎታኔ 3ኛ ክፍል አሁን ወደ 4 አልፏል። ሳይ ያሳድግልሽ። ወንድ ልጅ ለእናቱ መከታ ይሆንሻል። አካውንት ነምበርሽን እናግዛት የሚሉትን ኮመንት ላይ አካውንት ነምበርሽን እስታችሁ በየአምቦካን እስኪ እናትሽ ንገራት ነው ስሜ ስለማይታየኝ አይታየኝም። ንገሪ። 1,000 የማይታየኝም እኮ ቃሉ 1,000 77 93 51 98 3 ሙሉ ስሟ ትሁኔ ገዜ ገዜ የአያት ስም እጅጉ የት ነው የምትኖሪው? ባህር ዳር። ተቋረጠች። ባህር ዳር ከኔ ነበር የተቋረጠው። ቀይ በርቶ ነበር። ስልክሽ 09 18 18 08
08 77 77 72 72 ግን ዋትስአፕ የሚሰራው ቁጥር ሌላ ነው። እሱ ልስጥሽ? አይ ይሄ ሌላ እዚህ ጋር ሊደውልልሽ ለሚፈልግ አካል ነው። ለእኔ እሺ ዋትሳፕሽን መሲ ትልግኛለች፣ ችግር የለም። ስልክ ቁጥር ወይም አካውንት ነምበር ኮመንት ላይ የሚጽፉትን ሙት አድርጓቸው ጋይስ፣ ዋርኒንግ እንዳያሰጡ። ቪዲዮ ስሰራልሽ ይሄንን ቁጥር ላስቀምጥልሽ ቪዲዮ ላይ 0918087772 አስቀምጩ። አዎ አሁን ልጇን ዶክተር አብይ ጋር ትወስደው የአስም ኦኬ ጥሩ ዶክተር አብይ ጋር ለምን አትወስጂውም ልጅሽን? አይ ሀይቡዬ እንኳን አዲስ አበባ ድረስ መሄድበት የአስም እኮ ግን ነው። ሕክምና ዶክተር አብይ ጋር አለ እንዴ? እሱ ኢኤንቲ ነው ጋይስ። ኢኤንቲ ማለት ኖዝ፣ አፍንጫ፣ ኢር እና ትሮት፣ ጉሮሮ፣ አፍንጫና ጆሮ ብቻ ነው የሚያክመው እሱ። መጀመሪያ እሱ አባቱ አስም ነበረበት እና ከእንትን እንደዚህ በዘር ይመጣል መሰል ከሱ መሰለኝ በዘር የያዘው። አዎ እኮ አስም እኮ ሲጀመር በዘር ነው። እንደገና አይታከምም እኮ አስም። በቃ አስም ያለበት ሰው እንትን ነው፣ ያንን ነው እየተጠቀሙ የሚኖሩት። አዎ ከፍ እያለ ሲሄድ ይለቀዋና ብለው ነበር፣ ግን ሰውነቱ ስላልዳበረ ያው የኛ ያለሁበት ሁኔታም በምግብም በቃ ምን ልበልሽ ደህና ነገር ስለማይበላ ወተትም እንቁላል ነገርም ስለማላገኝለት በቃ እንትን ሰውነቱ ሊዳብር አልቻለም። እንደ 14 ዓመት ልጅ ሰውነቱ ሊያድግ አልቻለም። በጣም ቅጭጭ ያለ ነው። አሁን ስታዩ ቁመቱን በጣም እጥር ያለ ነው፣ አጭር ነው። ሰውነቱም ድቅቅ ያለ ስለሆነ በቃ ምንም ሊሻለው አልቻለም እንጂ ከፍ እያለ ሲሄድ ሰውነቱ ውፍር እያለ የተወሰነ ለውጥ ቢኖረው እየከፈተለት ይሄድ ነበር ብሎ ነበር ዶክተሩ። አይዞሽ እንግዲህ አካውንትሽን እዚህ ጋር ሰጥቻለሁ፣ ስልክ ቁጥርሽንም ሰጥቻለሁ። ይደውሉልሻል፣ በአካውንትሽ ያስገቡልሻል። እንደገና ቪዲዮ ደግሞ ሰራልሻለሁኝ ችግርሽን ገልጬ፣ የህግ ባለሙያ በበጎ ፈቃደኝነት የሚረዳሽ ሳትከፍይ በነፃ የሚያግዝሽ የህግ ባለሙያ እንድታገኝ ስልክ ቁጥርሽንም አስቀምጣለሁ እንዲደውልልሽ። እሺ እናት፣ እሺ እግዚአብሔር ይስጥልኝ። እንትኑን ግን ማስረጃ ያልሽውን ላኪልኛል። ለማስረጃ እኔ ቪዲዮ አልሰራም። እሺ ልክ አለሁኝ በእንትና በመሲ ዋትስአፕ ሰላም ትበለኝና በእሷ ልካለሁ። አንቺንም ካገኘሁሽ በአንቺ ልክልሻለሁ ሪከርዱ። እሺ እንኳን ልኬልሻለሁ ዋትሳፕ ላይ ቮይስ ሀቢባ ነኝ ብዬ ስታገኘው ላኪልኝ ቮይሱን። እሺ ቮይስ ሪከርድ ማስረጃ አለኝ ያልሽውን ላኪልኝ እና አካውንቱን ድገሚው የሚል ሰው አለ። እሺ አካውንቷ 107793 መጥፎ ሰዎችም ሊደውሉልሽ ይችላሉ፣ ተጠንቀቂ እያሉሽ ነው ኮመንታተር። 107793 51
98 3 ስሟ ትሁኔ ገዜ እጅጉ ሙሉ ስሟ። ምን ሆና ነው ቸግሯት። እንደገና ደግሞ መሬት ነበራት የውርስ መሬቷን ወንድሟና ልጆቹ ወስደው ቤት ሰሩበትና መሬቷን ለማስመለስ ተካሳ። እነሱ ደግሞ ወንድሟ ደግሞ ገልሻለሁ እያለ የዛተባት ነው። ማስረጃ ቮይስ ሪከርድ አለኝ ብላለች። ቮይሱን ሰምቼ እውነት ከሆነ ቮይሱን አያይሽ ቪዲዮ ሰራላታለሁ። ስለ ቁጥሯን ማስቀምጣለሁ። የህግ በበጎ ፈቃደኝነት በነፃ ለፈጣሪ ብሎ የሚረዳት የህግ ባለሙያ ጠበቃ ምናምን ካለ እንዲረዷት ስልክ ቁጥሯን አስቀምጥላታለሁ። ሄመን እናስገባት። አሁን ሄመን ተራ ነው። ስሟ ደብተር ላይ አለ፣ ግን እሱን አረጋግጫ። ስምሽ ደብተር ላይ አለ አለ። እዚህ ጋር እንዳታሳይ ይዘጋብኛል። ቲክቶክ አይፈቅድም። ስምሽ ደብተር ላይ አለ ወይ? አዎ ደብተሬም አለ እዛ። ግን መሬት አስተዳደር ላይ ግን ባህር መዝገቡ ላይ አሰርዘውት ነው የተገኘ። ታዲያ ካሰረዙት እንዴት ነው የሚሆነው? አሁን ካሰረዙትማ ምንድነው? አሁን ፍርድ ቤቱ ያጣራና እንትን ይላነኝ። ያው ፍርድ ቤቱ የራሱን የህግ እንትኑን ይሰራነኝ ስራውን። አሁን እነሱ እኮ ያስቸገሩኝ እኔን እንደ ይሄ አሁን ለምን አሰረጃችሁት? ለምን ራሱ ፍርድ ቤት መሬት አስተዳደር ይጠየቃል። ለምን ስሟን ሰረዛችሁት አለ። ለምን ከደፍተር ላይ ደፍተር አወጣችሁ? ለምን ከካርታ ላይ ካርታ አወጣችሁ? መሬት አስተዳደር ራሱ እኮ ይጠየቃል። ግን ምንድነው ይህንን እንዳይካሄድ እኔ ይህን እንዳላካሄድ እነሱ በጣም በህይወት ይይዝታሉ። እየተጣራ ሲመጣ ቤቱም ይፈርስባቸዋል። ያሰሩት ደፍተርና ካርታ የሚሰረዝባቸዋል። እና ምስክሮቼ ይህን እንዳይመሰክሩ መሬቱ ለኔ ለመሆኑ እንዳይመሰክሩ እነሱ ላይ ይዝታሉ። እኮ ስለዚህ ጥሩ የህግ ባለሙያ ካገኘሽ ይረዳሻል። ፈጣሪ ይርዳሽ። አሚነቴ ሄመንን አስገቧት ጋይስ። መጣው ልጄን አይቼ ልምጣ። እስከዛ መናገር የምትፈልጊው ነገር ካለ ንገሪያቸው። አካውንትሽንም ድገሚላቸው አሁን ለገቡት ነው። እሺ እሺ። እሺ ቃሉ ኮሜንት እያየህ እኔ አይታየኝም። አይ ጻፍ እኮ አይደለም። አንድ ሺህ አካውንቱን ቃሉ እየነገራችሁ እስኪ 1077 ድምፅም ከፍ አድርጉ። እኔ አይኔ ስለማይታየኝ